ካነጋገርናቸው የአካባቢው ነዋሪዎች መካከል አቶ አባታ አምቦና አቶ ቃኒቶ ኃይለማርያም ከዚህ ቀደም የሁለተኛ ደረጃ ትምህርት ቤት በአቅራቢያቸው ባለመኖሩ ልጆቻቸውን ሩቅ ቦታ ለማስተማር እንደሚገደዱ በማስታወስ የትምህርት ቤቱ መገንባት የሚስተዋለውን ችግር የሚቀርፍ ይሆናል ብለዋል። ከዚህም በፊት እንደዚህ አልነበረም። የኛ ነዋሪ አርሶ አደራችንን ያልተማረ ማይም ነበር። ብዙዎች በዚህም ወቅት እንደዚህ ቢገኝ ኖሮ ብዙዎች የመንግስት ሰራተኛ ብዙዎች በዲግሪ ዲፕሎማ ማስተሬት ደረጃ የሚደርሱ ነበሩ። አባታችንም አያታችንም እስከ ዛሬ እድሜያችን ድረስ ብዙ ትምህርት ዓለም አላገኘንም። አሁን እግዚአብሔር ይመስገነው በዚህ በዲዴከ በዚህ ትምህርት ቤት መገንባቱ በጣም ተደስተናል። በፊት 10ኛ ክፍል 8ኛ ክፍል 9ኛ ክፍል የተቆራጡ ሩቅ ቦታ ሄዶ ማስተማሩ ገንዘብ ያልመኖሩ አቅም መለከሙ በዛ ቆርጦ አሁን ገበሬ ጠቅላላ ገበሬ ሆኖ ነው 9ኛ ደርሰው 10ኛ ደርሰው 8ኛ ደርሰው ይሄ ትምህርት ቤት ነገ ብዙ ነገር ይዛል ብዙ ይሆናል ይመታል። የልማት ድርጅቱ የማህበረሰቡን ችግር ለማቅለል ላደረገው አስተዋጽኦ ያመሰገኑት ነዋሪዎች በቀጣይም ሊከናወኑ የታቀዱ ተግባራትን ለመደገፍ ዝግጁ መሆናቸውን አንስተዋል። ተማሪ አቤል ጋዲሳ በትምህርት ቤቱ የ9ኛ ክፍል ተማሪ ሲሆን ንጽህናው በተጠበቀ ትምህርት ቤት እንዲሁም ቤተ መጻሕፍት የመማር እድሉን በማግኘቱ መደሰቱን በመግለጽ በተሻለ ውጤት ወደ ቀጣዩ ክፍል ለመሸጋገር ዝግጁ መሆኑን ገልጸዋል። ከዚህ በፊት የግንባታ የትምህርት ቤት እጥረት ወይም ችግር ስለነበረ በፊት ጥሩ ትምህርት ብዙ ያገነን ነው ማለት አይቻልምና አሁን ደግሞ ይሄ ህንጻ በመገነባቱ የተለያዩ ላይብረሪዎች ተገነብተዋልና ብዙ ደስታን የተሰማኝ ደግሞ ይሄ ትምህርት ቤት በዚህ ክላስ በንጹህ ክላስ በንጹህ ግቢ ተምረን ነገ ደግሞ አምራችን ንጹህ ነው የሚሄደውና ከዚህ በኋላ እንግዲህ ያለው ትምህርት በጥሩ ሁኔታ እንከታተላለን። ደግሞ ውጤታችንን ደግሞ በጥሩ ህንጻ ላይ ተምረን እናሻሽላለን። ውጤታችን ደግሞ በጥሩ ሁኔታ እንደሚመጣ መገመት ብቻ ሳይሆን እንግዲህ ተስፋ አድርግበታለሁ። የትምህርት ቤቱ ርዕሰ መምህር አካሉ ሙሉ ጌታ በበኩላቸው ትምህርት ቤቱ ከህንጻ ባሻገር ለመማር ማስተማር ተግባር የሚረዱ የትምህርት ቁሳቁሶች የተሟሉለት መሆኑ ከዚህ ቀደም የነበሩ የተማሪዎችን መጠነ መውደቅ በመቀነስ የተሻለ ውጤት እንዲመዘገብ እድል ይፈጥራል ብለዋል። ብዙውን ጊዜ የኛ ተማሪዎች የሚወድቁት የእውቀት ማነስ ሳይሆን የእውቀት ጋፖች አሉ። ለምሳሌ ኮምፒውተር ብዙ ነገሮችን ለምሳሌ በቀላሉ የኮምፒውተር መክፈትን ሁሉም ነገር አሟልቶ ተማሪ እንዲማር ብዙ ያደረገበት ነገር ነው ያለው። ስለዚህ ከልቤ ያመሰግናለሁ። ይሄ ብቻ ሳይሆን ብዙውን ጊዜ የኛ ተማሪዎች ይወደቁ ያለበት በዚህ ስለሆነ አሁን ቀጣይ ላለው ነገር ላይ የኛ ተማሪ ከዓለም ጋር ተወዳድሮ ጥሩ ዩኒቨርሲቲ እንዲገባ ለማድረግ ከመምህራኖች ጋር እየተሳረኩኝ አደርጋለሁ ማለት ነው። የወረዳው አስተዳዳሪ አቶ ዳግማዊ ማሞ ዲዲኬ የተባለ የልማት ድርጅት ለርኒንግ ፎር ላይፍ ከተሰኘ ግብረሰናይ ድርጅት ጋር በመተባበር ትምህርት ቤቱን እንዳስገነቡት በመግለጽ ትምህርት ቤቱ ከንድፈ ሐሳብ በዘለል በተግባር የተደገፉ የመማር ማስተማር ስራዎች የሚሳለጡበት መሆኑ ለተማሪዎች ውጤታማነት ትልቅ አበርክቶ ይኖራል ብለዋል። ይህንን ትምህርት ቤት ልዩ የሚያደርጉት በርካታ ባህሪያት አሉት። አንደኛው በንድፈ ሐሳብ ብቻ ላይ መሰረት ያደረገ አይደለም ትምህርት የሚሰጠው። በንድፈ ሐሳብ ላይ መሰረት ያደረገ አሁን ያለው የመንግስት የትምህርት ስርዓትን ማዕከል ባደረገ መልኩ የሚሰጥ ትምህርት አለ። ቀጣይ ደግሞ በተግባር የሚማሩት መሬት ላይ በእጃቸው እየነኩ የሚማሩበት ሁኔታ አለ ማለት ነው። የካፋ ዞን ትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻም ይህ ተግባር በዞኑ በትልቁ ከተሰሩ የትምህርት ለትውልድ የሥራ እንቅስቃሴዎች ቀዳሚ መሆኑን በመግለጽ ተግባሩ የተማሪዎችን የትምህርት ፍላጎት በማሳደግ የተሻለ ውጤት እንዲመዘገብ ይረዳል ሲሉ ገልጸዋል። ሙሉ የትምህርት መማሪያ ክፍሎች አሉት። በጣም ስታንዳርዳቸውን የጠበቁ መጸዳጃ ቤቶች አሉ። የመምህራን መኖሪያ ቤቶች አሉ። ከመምህራን አንፃር ምንም አይነት የመምህራን የመኖሪያ ቤት መልካም አስተዳደር ችግሮች ሳይነሱ በተመቻቸ ቦታ ላይ ሆነው ማስተማር የሚችሉበት ትውልድን መቅረጽ የሚችሉበት እንዲሆን ተደርጎ የተሰራ ነው ማለት ነው። ሌሎች ተማሪዎች ማንበቢያ ሊሆን የሚችል ደረጃውን የጠበቀ ቤተ መጻሕፍት ያለበት ሙያ አካባቢዎች፣ ማንበቢያ አካባቢዎች፣ ማረፊያ ቦታዎች ያሉበትና አጠቃላይ በትምህርት ስራ ውስጥ ሙሉ ስታንዳርድን ባሟላ መንገድ የተገነባ ሁሉ አቀፍ ስራ በትምህርት አካዳሚክ ትምህርት ላይ ብቻ ሳይሆን በሌሎች ተግባራዊ ትምህርቶች ላይ ልጆች እየተለማመዱ የክፍል ውስጥ ትምህርታቸውን ማጠናከር የሚችሉበት ተግባራዊ ልምድ የሚያደርጉበት በእርሻውም በቴክኖሎጂውም
በተለያየ መንገድ ራሳቸውን የሚያሳድጉበት ከዚህ ሲወጡ ደግሞ በሌሎች የስራ ዘርፎች ላይ ራሳቸውን አብግተው ጥሩ ልምድ ይዘው እንዲወጡም ጭምር የሚቀረጹበት ቦታ ስለሆነ እጅግ በጣም ለትምህርት ስራው አጋዥ የሆነ ጥሩ ስፍራ ጥሩ ድጋፍ ነው የሚል መነሻ ነው ያለው። ይህ ድጋፍ ለሌሎች አርአያነት ያለው መሆኑን የገለጹት አቶ ሙሉጌታም የትምህርት ስራዎችን በብዙ መልኩ የሚደግፍ ይሆናል ሲሉም ገልጸዋል።